ተከታታዮች ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች የሰዓቱን አጫጭር መረጃዎች ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩም። በሰሜን ወሎ ዞን በተቀሰቀሰው ግጭት ከ100 በላይ የመከላከያ አባላትና 4 የፋኖ ታጣቂዎች መገደላቸውን የዓይን እማኞች ገልጸዋል። የፋኖ ኃይሎች በሰሜን ወሎ ዞን ድል በመቀናጀታቸውን ሲገልጹ የኢፌዴሪ መከላከያ ሰራዊት በበኩሉም በደቡብ ጎንደር ዞን የሚገኙ የፋኖ ኃይሎችን እጃቸውን ሰጥተው ወደ ተሃድሶ ማዕከል መግባታቸውንም አስታውቋል። በአማራ ክልል ሰሜን ወሎ ዞን ከወልዲያ እስከ ሳንቃ ባሉ አካባቢዎች ከፍተኛ የተኩስ ልውውጥ መደረጉን የአካባቢው ነዋሪዎች ለቦርከና ሚዲያ ገልጸዋል። ነዋሪዎቹን ጦርነቱ የተጀመረው ቅዳሜ ዕለት መሆኑን ገልጸው በከባድ መሳሪያ የታገዘ ውጊያ መደረጉንም ተናግረዋል። ለቦርከና አስተያየታቸውን የሰጡት አንድ ነጋዴ ቅዳሜ ቃሊም ገበያ ቆይተው ወደ ወልዲያ ሲመለስ የተኩስ ልውውጥ መሰማቱን ገልጿል። የግጭቱ ምክንያት የመከላከያ አባላት ወታደራዊ ቁሳቁስ ጭነው ወደ ላሊበላ ሲጓዙ የፋኖ ኃይሎች የደፈጣ ጥቃት በመፈጸማቸው እንደሆነም አብራርቷል። በቃሊም ገበያ ሳያልቅ ሰው ተበትኗል ሲል የተመለከተውን ተናግሯል። ሌላኛው የዓይን እማኝ የህዝብ ማመላለሻ ሹፌር ሲሆን በሁለት ሃይሮፎች መካከል የተኩስ ልውውጥ ሲካሄድ የነበረው በዋናነት ከወልዲያ እስከ ሳንቃ ባሉ አካባቢዎች እንደሆነም ገልጿል። ከአፍሪ ኬፍ ስቶን በገዶበር ዘንዶ ጅባራ ጃርሳና ወይንስ ከባድ ተኩስ ነበርም ሲል አስታውቋል። ቅዳሜ ዕለት ለገበያ የተሰበሰበ ሰው ከባድ መሳሪያ ድምፅ ሲሰማም በስጋት በመበታተኑን ተናግሯል። በዕለቱ ከሳንቃ ወልዲያ መንገድ ተዘግቶ የነበረ ሲሆን ዛሬ ተከፍቷል ሲልም አብራርቷል። ግን የመንገዱን ደህንነት ማስተማመኛ መኖሩን ደፍሮ የሚሄድም ሆነ የሚመጣ የለም ሲልም ገልጿል። በግጭቱ የፋኖ ታጣቂዎች አንድ ዙ 23 እና የመከላከያ ኦራል ማቃጠላቸውን የመረጃ ምንጮች ጨምሮ ገልጿል። ቅዳሜ ብቻ በነበረው ጦርነት ከ100 በላይ መከላከያ ኃይሎች ህይወታቸው አልፏል ያለ ሲሆን የተጎጂዎች ቁጥር ግን ውሉ አልታወቀም ሲል የተመለከተውን ለቦርከና ሚዲያ ገልጿል። የዓይን እማኙ አክሎም 4 የፋኖ ኃይሎች መሞታቸውንና የተጎጂዎችን ቁጥር መለየት አለመቻሉን አስታውቋል። በተኩስ ልውውጡ እስካሁን አንድ የአርሶ አደር ህይወት ማለፉን ሰምተናል ሲልም አብራርቷል። ሳንቃ ከመስከረም አጋማሽ ጀምሮ በፋኖ ታጣቂዎች ስር እንደምትገኝ የተናገረው የቦርከና ምንጭ ግጭቱ ባገረሸባቸው አካባቢዎች ዛሬም ከባድ መሳሪያ ተኩስ ድምፅ እንደሚሰማም ገልጿል። ፋኖ በመንግስት ጦር ላይ ሰብአዊ እናም ቁሳዊ ኪሳራ ማድረሱን የአማራ ፋኖ ብሔራዊ ኃይል ሚኒልክ እዝ የህዝብ ግንኙነት ኃላፊ አበበ ፈንታው በማህበራዊ ትስስር ገጻቸው ላይ አስፍረዋል። አበበ በግጭቱ በወልዲያ ዙሪያ የሚገኙት አካባቢዎች ማለትም ከጥቁር ውሃ እስከ ሳንቃ ማካለሉንም አስታውሷል። የፋኖ ኃይሎች ዙ 23 እና ወታደራዊ ተሽከርካሪዎችን ማቃጠላቸውን በማህበራዊ ሚዲያቸው ባጋሩት ጽሑፍ ላይም አስታውቋል። የሚኒሊክ እዝ የህዝብ ግንኙነት ኃላፊ አክለውም ከፍተኛ ወታደራዊ አዛዦችን ጨምሮ ብዛት ያላቸው ወታደሮች መማረካቸውን አብራርተዋል።
ነገር ግን በፋኖ በኩል የደረሰን ጉዳት አልገለጹም ሲል ገልጿል። የኢፌዴሪ መከላከያ ሰራዊት በሰሜን ወሎ ዞን ስለተከሰተው ግጭት የሰጠው ማብራሪያ የለም ሲልም ገልጿል። ነገር ግን በዚሁ ዕለት በማህበራዊ ሚዲያ ላይ ባሰራጨው መረጃ በደቡብ ጎንደር ዞን እናት ወረዳም በጫካ ተደብቀው የነበሩ የፋኖ ኃይሎች የመንግስትን ጥሪ ተቀብለው እጅ ሰጥተዋል ብሏል። እነዚህ ታጣቂዎች መሳሪያ ካስረከቡ በኋላ ወደ ተሐድሶ ማዕከል መግባታቸውንም ገልጿል። መረጃውን ያገኘነው ከአማራ ኮርፖሬሽን። በሌላ ዜናም ለመጀመሪያ ጊዜ ፍርድ ቤት የቀረቡት የፕሬዝዳንት ኒኮላስ ማዱሮ ወንጀለኛ አይደለሁም ሲሉ የቀረበባቸውን ክስ ተቃወሙ። በአሜሪካ ወታደራዊ ዘመቻ በቁጥጥር ስር የዋሉትና የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮ ለመጀመሪያ ጊዜ በቀረበባቸው ክስ ለመከራከር ፍርድ ቤት ቀርበዋል። በሌላ በኩል በቅርቡ በእስራኤል የሉዓላዊ ሀገርነት እውቅና የተሰጣት ሶማሌላንድ አሜሪካ በቬኔዙዌላ ላይ የተፈጸመውን ወታደራዊ ዘመቻ እንደምትደግፍ አስታውቃለች። በኒውዮርክ የሚገኘው ፍርድ ቤት የቀረቡትን ማዱሮ በናርኮ ወደ አሜሪካ በማስገባት በጦር መሳሪያ ሽያጭና በአጥፊ መሳሪያ ዝውውር በአጠቃላይ 4 ክሶች ተመስርቶባቸዋል ሲልም ገልጿል። በቁጥጥር ስር የዋሉት በሶስተኛው ቀን ፍርድ ቤት የቀረቡት ማዱሮ የክስ ዝርዝሩን ካደመጡ በኋላ እኔ ነኝ በደል የደረሰብኝ ወንጀለኛ አይደለሁም ሲሉም ተደምጠዋል። አሁንም የሀገሬ ፕሬዝዳንት ነኝ ያሉት ፕሬዝዳንቱ ባለቤቴ ሲሊያ ፍሎሬስም የቬኔዙዌላን ቀዳማዊ እመቤት ናት ሲሉ ተደምጠዋል። የማዱሮ የወንጀል መመርመሪያ ግን ፕሬዝዳንቱ ላቀረቡባቸው ክስ ውድቅ ማድረጋቸውንም አስታውቋል። በፈረንጆች 2000 የውጭ ጉዳይ ሚኒስትር በነበሩበት ወቅት ጀምሮ በአደንዛዥ እጽ ዝውውር ተሳታፊ እንደነበሩ ተገልጿል። ፍርድ ቤቱ ከአመጽ ቡድኖች ጋር በመሆን በኮኬይ ንግድ መሳሪያዎቻቸው ወንጀል ለመከታተል ለመጋቢት 17 2026 ቀጠሮ ሰጥቷል ሲልም ገልጿል። ክቡራኖቻችን ለሰዓቱ ያዝንላችሁ መረጃ እስካሁን ይመስል ነበር። የዩቲዩብ ቻናላችንን ሰብስክራይብ በማድረግ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ